ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቀደም ሲል እየቀጠለ የመጣውን የረሱሎችንና የኡመሞችን ፍልሚያ ምን እንደሚመስል አላህ ደግሞ ሱብሓነሁ ወተዓላ ተጥቂቶቹ አማኞች ጋር እንዴት እንደሚወግንና ያልተጠበቀና ያልታወቀ ድል እንደሚሰጣቸው ገልጾ ነበረ የቆምነው። በማያያዝ እነዚህ የአላህ ወዳጆች በዋና የሚፈለግባቸው ሶስት ነጥብ ማሟላት ነው። መጀመሪያ ጠንካራ ኢማን፣ ከዛ ቀጥሎ ደግሞ በሚደርስባቸው ጉዳትና ጥቃት ትግስት፣ ቀጥሎ ደግሞ ተስፋ ብሩህ መሆን፣ ወደፊት ጌታ አለን ከኛ ጋር ነው ብለው እነዚህን ሶስት ነገሮች እስካነገቡ ድረስ እኔ ያለሁኝ አልከዳቸውም እያለ ነው አላህ Subhanahu Wa Ta'ala። الذين صبروا እነዚያ በእኔ ዓላማ ላይ ቁመው ለሚደርስባቸው ሰቆቃና መከራ የታገሱ ለምንም ለማንም አንበገርም ያሉ ጠንካሮች ወአላ ረቢሂም የተወከሉን ሌላው ወገን ዘመድ እንኳን ቢከዳቸው ጌታችን እስካለ ድረስ በሱ ላይ እንመካለንና እንተማመናለን እስካሉ ድረስ እኔ ለነሱ አለኋቸው በማለት ያረጋግጣል ማለት ነው። ስለዚህ እንግዲህ ይሄንን አቋም የተቀበለ ሰው في كل زمان ومكان ምንም ቢሆን ሌላ የሚያስፈልገው ነገር እንደሌለ ያረጋግጠለት ነው ማለት ነው። ብዙ ጊዜ የረሱሎችና የሷሃቦቻቸው ታሪክ በሚነሳ ጊዜ ምነው እዛ ጊዜ ብንወር ኑሮ እኔም ለዛ ዲል በበቃ ኑሮ እያሉ የሚመኙ ከንፈር የሚወጡ ብዙ ናቸው። ከፈለክ እኮ የነሱ ፕሮግራም አለ፣ ፕሮጀክቱ አሁንም መስራት ትችላለህ፣ ማን ከለከለህ ነው የሚለው አላህ Subhanahu Wa Ta'ala። እኔ ባለቤቱ አለሁኝ እነሱ ቢሞቱ፣ ስለዚህ እንደነሱ ተቀጥሬ ሰራለሁኝ ታልክ ሸሪካው ቃይም ነው አሁንምና ግባበትና እንተያይ ሰራለህ፣ ላንተም ለነሱ የሰጠሁትን እሰጣለሁ እያለ ነው። ወማ አርሰልና ሚን ቀብሊከ ኢላ ሪጃላ ይላል። ካንተ በስተፊት ደግሞ እንዳንተው ከሰው ልጆች የተወለዱ ሰዎች እንጂ ሌላ አላክንም ይላል። ኑሂ ኢለይሂም ወደ እነሱ መልእክተኛችንን የምናስተላልፍ መልእክታችንን የምናወርድላቸው ራእይ የምናወርድላቸው ይላል። ፈስአሉ አህለ ዚክሪ ይህን ሐቂቃ ለማረጋገጥ ከፈለጋችሁ የቀድሞ መጽሐፍ ባለቤቶችን ጠይቁ፣ ወይም የእውቀት ባለቤቶችን ኢን ኩንቱም ላ ተዕለሙን እናንተ የማታውቁ ከሆናችሁ አላዋቂ ሰው አዋቂን ጠይቆ መረዳት ነውና ያለው። ቀደም ስላችሁ ታሪክን የማታውቁ ከሆናችሁ ሌሎቹን ሙያ ያላቸውን ጠይቃችሁ መረዳት ትችላላችሁ በላቸው ይላል። ይህ አያት የመጣበት ምክንያቱ ደግሞ እነዚሁ ሙሽሪኩል አረብ የማይፈጥሩት ጅምብር የለምና አላህ Subhanahu Wa Ta'ala ለህዝቦች መሪ መልእክተኛ መላክ ከፈለገ ሰው ከሰው ማን ከማን በልጦ ነው የሚልክልን ሙሐመድን ይላሉ። ያውም የአብዱል ሙጦሊብን የቲም ደግሞ ነው ስንት ባለማረግ ስንት ባለጸጋ ስንት ሀብታም እያለ ይሄንን የቲም ነው የሚልክልን አሉ ደግሞ ማለት ነው። በማንነታቸው ደግሞ እንትን ሊያጥላሉ እንግዲህ የቲም መሆናቸውን እንደ ግረቆፋ እንደ ገፊ አርገው ለመጠቀም ማለት ነው። እድለቢስ ልጆች እናት አባቶች እንኳን ያላሳደጉት ደግሞ እሱ ነው የሀገር መሪ ሊሆን የሚችለው አሉ። ልክ እሳቸው እንደገደሉ ማለት ነው። ይሄን በሚሉበት ጊዜ ወትሮውንስ አላህ Subhanahu Wa Ta'ala ከሰዎች መካከል የመረጣቸውን ግለሰቦች እንጂ ወህይ የሚያወርድላቸው ተዚህ ውጭ ሆኖ ያቃሉ ወይ በማለት መልስ ሰጣቸው ማለት ነው። እና ሲሏቸው እነሱ ግን መላእክት ለምን አይልክልንም አሉ። እንግዲህ መላእክት በቀጥታ ተሰማይ መጥቶ እነሱን ሊያናግርና ሊያስተምር ማለት ነው። እና ይሄንን እንግዲህ መላእክት ቢፈልግ ኑሮ መላእክት ነበር መላክ ያለበት፣ ሰው መላክ የለበትም። ከሰው ደግሞ ግድ ሰው መላክ አለበት ከተባለ ከሰዎች መካከል የኛ አለቆች አሉ ባላባቶቹ እና ግመል የሚያክሉት ሆዳቸው የተገተረው እነሱ እያሉ ይሄ አንድ ምስኪን ለምን ይላካል አሉ። አላህ የመረጠውን እነሱ እንደገና ውድቅ አድርገው ሌላ ይመለምሉለት ይሞክራሉ ማለት ነው። እና ፈስአሉ አለ ዚክሪ ወትሮውንም እኔ የምልከው ራሴ የመረጥኩትን እንጂ እናንተ የመለመላችሁትን እንዳልሆነ ከታሪክ ብትጠይቁ ትረዳላችሁ። መቼ ነው ህዝብ እገሌ ነብይ ይሆንልኝ ብሎ ምልምል ያቀረበው? በምንም ጊዜ ሆኖ ያቀም ተመጀመሪያ ጀምሮ አላህ ከሰዎች መካከል በስነ ምግባር የታወቀ በደግነት የተደነቀ በጀግንነት በታማኝነት የታወቀውን እሱ ራሱ መርጦ ያስተዋውቀዋል እንጂ ሰዎች ገሌ ነብይ ይሁንልን ብለው የመረጡበትና ምልምል ያቀረቡበት ጊዜ የለም ነው የሚለው አላህ Subhanahu Wa Ta'ala። ይሄ አለምትሉ ከሆናችሁ ባለሙያዎችን ጠይቁ፣ የቀድሞ መጽሐፍ ባለቤቶችን እና ባለሙያዎቹ ይሄን ነገር ሁላቸውም ያውቃሉ። አላህ ሪሳላን ራሱ ነው የሚመድበው እንጂ ፍጡሮች ረሱል መርጠው አያውቁም የሚለውን ሐቂቃ ልታገኙት ትችላላችሁ ይላል። እግር መንገዱን ሪጃለን ሲል ደግሞ ህፃናት እንዲያለከ ይጠቁማል ማለት ነው። ደረጃተ ሩጁ ላይ ያልደረሰ አቅመ አዳም ያልደረሰ ህፃን አይልክም ማለት ነው።
እንደገና ሴት ያላከ መሆኑን ያመለክታል ሪጃለን ሲል ማለት ነው የሴት ነብይ የለውም ስለዚህ አላህ Subhanahu Wa Ta'ala ከሰዎች መካከል በወንዶችን አቅማዳም የደረሱትን በአመለካከታቸው ብሩህ የሆኑ መንፈሰ ጠንካራ ሩህሩህ ጀግና የሆኑትን ሰዎች ከሰዎች መካከል ምርጥ የሆኑትን ሰዎች ነው የምመርጠው ስለዚህ እናንተ ከፍጡሮቼ ብቃት ያለውን እናንተ ናችሁ ወይ የምትነግሩኝ ወይስ እኔ ነኝ አካሉ ብቻ እንደ ግመል ግዙፍ ስለሆነ አይደለም ትልቅ ሰው የሚባለው ትልቅነት መለኪያው እኛ ዘንዳ ሌላ ነው ይላል አላህ Subhanahu Wa Ta'ala ስለዚህ ወንዶችን ነው የላክነው ወንዶች የሚለው ራሱ አስሙራው ያነጋገራለሁ ወንድ بمعنى الكلمه ዘከር ብቻ አይደለም ማለት ነው እንትን ያንጠለጠለ ብቻ ማለት ሳይሆን የልቡ ወንድ ሆነ ለማንም ለምንም የማይበገር ጀግና ቆራጥ ነው መመርጠው ነው የሚለው አላህ Subhanahu Wa Ta'ala በአሁኑ ጊዜ ሩጁላ ቀርቶ ዙኩራ እንኳን ያጠራጠረ ነው ለሰው ልጆች ማለት ነው እና ወንዶችን ነው መመርጠው ይላል ወንዶች ማለት ልዩ ጀግኖችን ነው መመርጠው እናንተን የምትሉትን አይደለም ይላል ማለት ነው ሴቶችንም ያላከ መሆኑን እግር መንገዱን ጠቆመ ማለት ነው ስለዚህ አንዳንድ ሰዎች የሴት ነብይ አለ እያሉ ሹብሃ የሚያመጡ ነበሩ ያንንም መታው እግር መንገዱን ወንድ ነው እንጂ ሴት ልክ ያላቀም ሴቶች እርግጥ ሸቃይ ቀርጃል ናቸው በማንኛውም ደረጃ ግን ንቡዋ ላይ ሲመጡ የመጨረሻ ቂማ ልዩ እቃ ስለሆነች ወንዶች ላይ ነው የሚያረጋት አቆያዎች ላይ ነው የሚለው ከወንዶችም ደግሞ ሪጃሎች ላይ ዝም ብሎ ወንድ ሳይሆን ማለት ነው እና የሴት እንደ ነብይ የለም ሲዲቅነት ደረጃ ላይ ደርሰዋል አንድ ነጥብ ነው የሚጎላቸው ሲዲቅነት ተነብይነት ቀጥሎ ምንድነው ሲዲቅነት ነው እና አቡበክር ደረጃ ነው የሚመጣው ስለዚህ ሲዲቅነት ላይ ደርሰዋል ሴቶች ማለት ነው ወኡሙሁ ሲዲቀቱን ይላል መርየም እና ኢሳ ታላቅ ነብይ ነው ሲል እናቱ ደግሞ ሲዲቃ ናት አቡበክርን ደረጃ ሰጣት ማለት ነው ይሄ ቀላል ነገር አይደለም እዛ ደረጃ መድረሱ ከኛም ኡመት እንግዲህ እነ ፋጢማ እና አይሻ እነ ኸዲጃ እዛ አካባቢ ደርሰዋል ማለት ነው ከዛ በላይ ግን በቀጥታ ነብይ የሆነች ሴት የለም የሴት ነብይ ቀጥር ያላቀም ይያለ ነው አላህ Subhanahu Wa Ta'ala እና እነዛን ሩሱሎች በመንድነው የላከው ቢልበይናት ይላል እና ግልጽ በሆነ መረጃ ነው የምልካቸው ደግሞ ሙዕጂዛት ዋዲሃት ለማንኛውም ተመልካች የማያጠራጥርና የማያወላውል የሆነ ግልጽ ሙዕጂዛ ሰጥቼ ነው የምልከው ነብዮችን ጀሌ አይደለም የሚላከው ማለት ነው ነብይ ነኝ ይላል ነብይ ለመሆን ምን ማረጋገጫ አለ ሲል ይሄው ይላል እንደ ሙሳ ዘንግ እንደ ኢሳትን ያን ተጨባጭ የሆነ ማስረጃ ይሰጣቸዋል ማለት ነው ወዙቡሪ እንደገና ደግሞ ግልጽ የሆነ ብሩህ የሆነ መጽሐፍም ይሰጣቸዋል ማለት ነው የሚመሩበት ህዝባቸውን ወአንዘልና ኢለይከ الذክረ በዚህ መልክ ነውና ታሪካቸው እየቀጠለ የመጣው እነሆ ይሄው አንተም በተራህ ይሄንን ሁሉ ጊዜ የማይረሳ የሆነ ኸይርን የሚያስታውሰውን ኪታብ አውርደንልሃል ከነሱ አንዱና ዋነኛው በመሆንህ ይላቸዋል ማለት ነው ለምን ሊቱበይነ ሊናስ ማኑዚለ ኢለይሂም ለሰው ልጆች የተወረደላቸውን መመሪያ እንድትገልጥላቸውና እንድታስረዳቸው በማሰብ አንተም በተራህ ይሄንን ቁርአን ሰተናል ማንንም ይቀበል አይቀበል የራሱ ጉዳይ ግን እኔ መርጫለሁ ሰጥቻለሁ መመሪያዬን በማለት ያረጋግጥላቸዋል ማለት ነው ለምንድነው ይሄንን የተሰጠው ለአለሁም የተፈከሩን የተሰጠውን መመሪያ የሰው ልጆች በጥሞና አስተውለው ከጌታቸው የመጣ መሆኑን እንዲረዱና እንዲሰሩበት ብዬ መመሪያውን ባንተ በኩል አውርጃለሁኝ አላወረደም አልቀበልም የሚል ካለ የራሱ ጉዳይ እኔ ግን አረጋግጥልሃለሁኝ ይሄንን ማንም ሊሰርዘው ሊደልዘው የማይችለውን ቁርአን አውርጀልሃለሁ የሰው ልጆችን አቅርብላቸው ከዛ በኋላ ቢፈልጉ ይቀበሉ ይከተሉ አልበለዚያ ያስተባብሉ የውጤቱ ተጠያቂ ይሆናሉ ይላል ማለት ነው አፋ ሚን الذين مكروا السيئات ታዲያ እውነቱ እንደዚህ ግልጽ ሆኖ እያለ አላህ Subhanahu Wa Ta'ala ማንን እንደመረጠና እንደላከ ያረጋገጠ ኪታቡንም ደግሞ ሐቅና ባጢልን ያብራራና ያበጠረ ያስቀመጠላቸው ይሄንን የአላህን ብርሃን ሊያጠፉ የሚሯሯጡም አሉ ይላል ልክ እንባብራ የጧፍን ለማጥፋት እንደምትዞረው የአላህን ብርሃን ሊያጠፉ የሚክለፈለፉ አሉ ይላል አፋ ሚን الذين مكروا السيئات እንደዚህ ተንኮል የሚያጠነጥኑ ሰዎች ለመሆኑ የኔን ዲንና የኔን ወዳጆ ሊያጠፉ ሲሞክሩ ምንድነው መተማመኛቸው እነሱ ቀድመው ሊጠፉ አይችሉም ይላል አን يخسف الله بهم الارض አላህ እኮ ከፈለገ የቆሙበትን መሬት ሰርጉዶ እንደ ቃሩን ሊያስጣቸው ይችላል ይሄንን ባደርግ ምንድነው መከላከያቸውና መተማመኛቸው ይላል አላህ Subhanahu Wa Ta'ala እና አላህ ሐሊም ላ ያጀል የማይቸኩል ታጋሽ ነው እንጂ ቢፈልግ ኑሮ እኮ ጸረ ነብያት የሆኑትን ኃይሎች
ባሉበት ቦታ እስተራሳቸው እስከ ንብረታቸው መሬት እንዲከዳቸው አደርጋለሁኝ ይሄን ማድረግ እችላለሁ ደሞ ታውን ቀደም ያደረኩበት ጊዜ አለ እንደዛ እንደማላደርጋቸው ምንድነው መተማመኛቸው እስቲ እንገሩኝ ይላል ማለት ነው አውያቲሁም العذاب من حيث لا يشعرون ወይም ደግሞ እነሱ በማይጠረጥሩትና በማያስቡት መልክ ቅጣቱ እንደማይመጣባቸው ምንድነው ያስተማመናቸውና የሚያንደላቅቃቸው ይላል እና አላህ Subhanahu Wa Ta'ala وما يعلم جنود ربك الا هو እንደሚለው በአለም ላይ ያለ ፍጥረታት ሁሉ በሙሉ የራሱ ኃይል ነው ከፈለገ በአንተ በማታቀው በማትጠብቀው ኃይል ወዳው ሊያጠፋ ይችላል ማለት ነው ንፋስ ሊልክብህ ይችላል እንደ አዶች በአንድ ጊዜ ጠራርጎ ባዶ ያስቀራል አካባቢውን ማለት ነው የሳት ዝናብ ሊያዘንብብህ ይችላል እንደ ሙተፊካዎች ማለት ነው ምድር ሊገለብጥብህ ይችላል ሁሉ ነገር በኔ እጅ ነው ያለው እኔ ታጋሽ ስለሆንኩኝ እንጂ እኔ በመዳፌ ስር እኮ ነው ያላችሁት በፈለኩት መልክ በፈለኩት ደቂቃ ላጠፋችሁ እንደምችል ያወቃችሁ ምንድነው እንደዚህ የሚያገራችሁ ኢላላ አላህ Subhanahu Wa Ta'ala አው ያخذهم في تقلبهم ወይም ደግሞ በስራ ላይ እየተንቀሳቀሳችሁና እየተሯሯጣችሁ እንደተሰማራችሁ ከቤተሰባችሁ እንደተለያችሁ እንደወጣችሁ ላስቀራችሁም ይችላል እኮ በፈልግ ኢላላ አላህ Subhanahu Wa Ta'ala فما هم بمعجزين እና በፈለኩት መንገድ እነሱ በፈለጉበት ቦታና ሁኔታ ቢሆኑ እኔ ላጠፋቸው ከፈለኩኝ እኔን የሚያቅትና የሚያዳግት ወይም የሚያመልጥ እኮ ማንም የለም ደግነቱ እኔ እንደናንተ አልቸኩልም እንጂ ብፈልግ ኑሮ በፈለኩት ቦታ ወዳውን ዋጋችሁን እሰጣችኋለሁ ለደቂቃ እንኳን ልትከራከሩ አትችሉም ይሄን ያወቃችሁ ምንድነው የሚያደናስራችሁ በላቸው ይላል ማለት ነው አው ያخذهم على تخوف ወይም ደግሞ ቀስ በቀስ እየቆራረስኩም ልይዛችሁ ይችላል ወይ ማለት ነው የመጀመሪያው በጅምላ በአንድ ጊዜ ድብን ላረገህ ይችላል ማለት ነው ይሄኛው ደግሞ አላ ተخوفን ማለት ቀስ በቀስ እየቆራረጥኩኝ ልወስዳችሁ ይችላል ለምሳሌ እንደ በሽታ ያለ ነገር ይመጣል በአንድ አካባቢ ያለውን አንዴ ጥርግ ያረጋል ቀጥሎ ደግሞ የሚቀጥለውን ያረጋል እንዲሁም ድርቅ ያመጣል በአንድ ክልል አንዴ ያደርቀዋል በሌላው ክልል ደግሞ በሚቀጥለው አመት እያልኩም ላጠፋ ይችላል ጦርነትም እንደዛው በፈለገው መልክ ጦርነት ይፈነዳል ካቅም በላይ የሆነና ህዝቦችን በሙሉ ያጠወድማል በፈለገው ሰዓት ደግሞ በሌላው ደግሞ ባልተጠበቀው በአንድ በኩል ጋብስል በሌላው ደግሞ ያስነሳዋል ማለት ነው ይሄ ሁሉ የኔ ጁኑድ እኮ ነው በፈልግ ሰላምን ማመጣው እኔ ነኝ ሁሉ ነገር ማረጋጋላችሁ ከፈለኩኝ ራሱ የገዛ ትንፋሻ አንቆል ልትሞት ይችላልህ ምንድነው እንደዚህ የሚያረጋህ ይላል አላህ Subhanahu Wa Ta'ala የገዛ ምራቁ አንቆት የሚሞት ሰው አለ እንደተኛ ዝም ብሎ አልጋው ላይ ገሮ የሚገኝ ሰው አለ አይደለም እንዴ ማን ነው እንደዛ የሚያደርገው ያን ሁሉ በጅምላም ሆነ በተናጠል فما هم بمعجزين እኔ ተፈለኩኝ እኔን የሚያመልጡና የሚከራከሩ ወይም የሚቋቋሙ የሉም ይላል ማለት ነው ይሄን ሁሉ ያወቃችሁ የሰው ልጆች ለምንድነው እኔ ጋራ ተካራ የምትፈጥሩት በማለት አሁንም ሙናቀሻ ያደርጋቸዋል ይሄ ሁሉ ታጋሽ ሩሩ ከመሆኑ የተነሳ ነው ተመዛት ይልቁንስ በተግባር ማሳየት ይችል ነበር ግን እንዳትበላሹ ብዬ ነው ባካችሁ ተጠንቀቁ ይቅርባችሁ አቅማችሁን ወቁ እያለ ያባብላል ይመክራል ያስጠነቅቃል እንቢ ካለ ግን ይቆያል ይዘገያል እንጂ የተባለው ነገር መፈጸሙ አይቀርም ማለት ነው በተናጠልም ሆነ በወል አው ያخذهم على تخوف ወይም ደግሞ እያስፈራራ ማለት ባንዱ ላይ አደጋ ሲያደርስ አይንህ ያየ ማምለጥ አትችልም እየተርበተበት አንተ ላይ ደግሞ ይደርስብሃል ወዳው ማለት ነው ወይም በሌላ አባባል على تخوف ማለት ክልላችሁን እየቆራረሰ እናንተ የናቃችኋቸውና የጠላችኋቸው ጥላቶቻችሁን እየደግፋቸውና እናንተ ማን ነው ሚነካን እያላችሁ ስታቆራሩ በብዛታችሁና በጉልበታችሁ ስትቆራሩ እነዛ የተናቁትን ደካሞች እንደገና እንዲያርበደብዷችሁ አደርጋለሁኝ አንድ ቀን አንዱን ክልል ቆርሰው ይወስዳሉ አንድ ቀን አንዱን ወረዳ ይወስዳሉ ነገ እናቸንፋለን ትላለ እየቀር አፍንጫ ስር ይመጣል በመጨረሻ ከዛ ተንቆታቁቶ ተወርቃለህ ይሄንን ደግሞ ያደርጋለሁ ታያላችሁ አይደለም እንዴ ማንንም አይደፍረውም የተባለውን ኃይል በአንድ ጊዜ ያልተጠበቀውን ደካማ ያመጣበትና ወደው አርበርብዶ ድራሹን ያጠፋዋል ማለት ነው ይሄን ማድረግ ይችላልሁኝ ይሄንን እንደማደርግ ያወቃችሁ ለምንድነው እንደዚህ የምትደናቆሩት ይላል ማለት ነው ግን ይሄን ሁሉ ማድረግ የምትችል ከሆነ ታዲያ ለምንድነው የማታደርገው ትሉ ይሆናል فإن ربكم لرؤوف رحيم ይላል ጌታችሁ እጅግ አዛኝ ሩህሩህ ነው እንደናንተ ግልፍተኛ አይደለም ችኩል አይደለም ብዙ ጊዜ ያስታመማችኋል ያባብላችኋል ያስጠነቅቃችኋል ለምን በራሱ ይተማመናልና እንደናንተ መቸኮል የለብኝም
ሩሩ ነኝ ለወንጀለኞች እንኳን ቢሆን ምስኪን አቅሙን ስለማያውቅ እኮ ነው እስቲ ትንሽ ልምከረው እስቲ ድል ልስጠው እያልኩኝ እየራራሁላችሁ እንጂ በወስድ ምንም የሚያቅተኝ ነገር የለም ይላል ማለት ነው። አወለም የረው ኢላ ማ خلق الله من شيء ይላል። አላህ ደግሞ ሱብሓነሁ ወተዓላ ሁሉን ነገር የሚገዛና የሚቆጣጠር ለመሆኑ እናንተ ራሳችሁ ምስክሮች ናችሁ ዋቢዎች ናችሁ እነምን አታውም አትመለከቱም አታስተውሉም ይላል። ኢላ ማ خلق الله አላህ ወደ ፈጠረው ፍጥረታት ከራሳችሁ ጀምራችሁ በአካባቢያችሁ ያሉትን ፍጥረታቶች በጥሞና ብትመለከቱና ብታስተውሏቸው እኮ የአላህ ኃይል ምን ያህል እንደሆነ ሁሉም ፍጡር ይነግራችኋል በይዘቱ ማለቱ ነው። ሚን ሸይን ማንኛውም ነገር ተደቂቅ እስተሊቅ የሆነውን ነገር አላህ እንዴት እንደፈጠረውና በምን መልክ እንደሚያስተዳድረው ለምን በጥሞና አትመለከቱትም ይላል። የተፈየኡ ዚላሉሁ አኒል የሚኒ ወሸማኢሊ ሁሉም በአካባቢያችሁ ቁሞ የምታዩት ነገር ሁሉ ጥላው በግራና በቀኝ ሲዘናበልና ሲቀያየር ታይታላችሁ አይደለም ይላል። ሱጀደ ሊላህ ለአላህ የሚዋረድና ትሁትና የሚያሳይ ሆኖ ይላል። እንግዲህ ማንኛውም ፀሐይ ባለበት ጊዜ ወይም ደማቅ መብራት ባለበት ጊዜ በአካባቢ ያሉትን ነገሮች ጋራ ሊሆን ይችላል፣ ቆጥኝ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ ቤት ህንፃ ሊሆን ይችላል። ማንኛውም ቋሚ ነገር ህይወት ያላቸውም ተራስህ ጀምሮ እንስሳዎቹ ራስህ በምትቆም ጊዜ ፀሐያማ ቦታ ላይ ጥላህን ታያለህ አይደለም እንዴ? ጥላለህ። ማንኛውም ትንሽም ነገር ቢቆም በአቅሟ ጥላላት ማለት ነው። ያቺ ጥላ በጧት ሰዓት ወዴት ነው የምትረዝመው? ያንተ ጥላ በጧት ሰዓት በምስራቅ ፀሐይ ስለሚወጣ ወደ ምዕራብ ነው የሚሄደው ጥላህ ማለት ነው። ተኝቶ ረዝሞ ታየዋለህ። ፀሐዩ እያደገ ወደ ላይ በመጣ ቁጥር ያንተ ጥላ እየተሰበሰበ ይመጣል፣ እግር ስር ይገባል እኩል ቀን ሲሆን። እንደገና ከሰዓት ደግሞ በተቃራኒው ፀሐይ ወደዚህ ስለምትዞር ወደ ምስራቅ መዘርጋት መርዘም ይጀምራል የገዛ ጥላህ ማለት ነው። የሌሎችም ነገሮች ሁሉ በሙሉ የጉዑዞችም ቢሆን የሃይዋናቶችም ቢሆን የበቀልቶችም ቢሆን ሁሉም ነገር በአጠቃላይ ጥላው ይለዋወጣል ቀን በቀን ከሰዓት በፊትና ከሰዓት በኋላ የተለያየ ለውጥ ታያለህ ማለት ነው። ይሄ ማን ነው የሚያደርገው ይላል አላህ Subhanahu Wa Ta'ala። እና እናንተ ራሳችሁን ፈጥሬ እንድትኖሩ እንዳደረኩ ሁሉ ጥላችሁን ደግሞ አሽከረክረዋለሁኝ። ጧት ወደ ምዕራብ የነበረው ማታ ወደ ምስራቅ ይለወጣል። በየደቂቃው ይረዝማል በየደቂቃው ደግሞ በተቃራኒው ባህራኑ ሲመጣበት ያጥራል እግር ስር ይገባል። ይሄንን ማን ነው የሚሰራው እስቲ ንገረኝ ይላል አላህ Subhanahu Wa Ta'ala። ይሄንን ለማድረግ እንደሚችል በገቢር እያሳያችሁ ነው አላህ። ሌሎችንም ነገሮች ላደርግ ከፈለገ እንደዛው ነው ማለቱ ነው። እና በግራና በቀኝ የተረዝሞ የተኛውን ጥላህን ስሰበስበው እንደገና ሳራዝመው ታያለህ ይላል። ሱጀደ ሊላህ ይሄ እኮ አልገባችሁም እንጂ የጌታን ትእዛዝ እየተቀበለ ነው ያለው የገዛ ጥላችሁ። እርዘም ሲለው እየረዘመ እጠር ሲለው እያጠረ ነው ያለው። እድሜህም እንደዛው ነው። ሲያስረዝመው ይረዝማል፣ ሲያሳጥረው ያጥራል ማለት ነው። እድልህም እንደዛው ነው ማለት ነው። እና በዚህ በምታየው ነገር ለምሳሌ ነው ጥላን የሚጠቅስልን እንጂ ሁሉም ነገሮች እንደዛው ናቸው ማለት ነው። ወሁም ዳኽ ሱጀደ ሊላህ እነዚህ ጥላዎቻችሁ ለአላህ ትእዛዝ የተንበረከኩ ሆነው ሲሽከረከሩና ሲያጥሩ ሲረዝሙ ታያቸዋለህ። ወሁም ዳኺሩን ኻዲዑነ ሊአምሪላህ የአላህን ትእዛዝ የሚቀበሉና የሚገዙ ሆነው ታያቸዋለህ የገዛ ጥላዎቻችሁ ነው የሚለው። ወሊላሂ የስጁዱ ማ ፊ ሰማዋቲ ወማ ፊል አርድ። በዚህ መልክ እንግዲህ በሰማያትና በምድር ውስጥ ያሉ ፍጥረታቶች እንዳውም አካል ያለው የሚጨበጠው ቀርቶ ጥላ እንኳን ሳይቀር ለጌታ እየሰገደ ነው ይላል አላህ Subhanahu Wa Ta'ala። ጥላ አይጨበጥም ይታያል እንጂ ግን አካል ያላቸው ብቻ ሳይሆን የማይጨበጠውን ጥላ እንኳን እገዛዋለሁ ይላል አላህ Subhanahu Wa Ta'ala። እና በሰማይና በምድር ውስጥ ያሉ ፍጥረታቶች ልክ እንደዚሁ ነው አላህን የሚገዙት። ለአላህ የሚሰግዱት ማለት በአላህ ትእዛዝ የሚገዙት ማለት ነው። ያው ተገኝ ሲለው ይገኛል፣ ታመም ሲለው ይታመማል፣ ሙት ሲለው ይሞታል፣ እደግ ሲለው ያድጋል። ሁሉ ነገር አላህ ያለውን ነገር ይቀበላል በአለም ላይ ያለ ነገር ሁሉ በሙሉ ማለት ነው። ይሄ ሱጁድ ነው፣ ተፈጥሯዊ ሱጁድ ይባላል። ይሄ የሸሪዓ ሱጁድ ሳይሆን ማለት ነው። ወማ ፊል አርድ በምድርም ላይ በሰማይም ላይ ያሉ ነገሮች በሙሉ ጌታን ይገዛሉ ይታዘዛሉ። ሚንዳባ ህይወት ያላቸው ተንቀሳቃሾችም በሙሉ ሁላቸውም ጌታ ባሰማራቸው መልክ ነው የሚሰማሩት ያሉት ይላል። ወልመላኢከቱል ኪራም እንደገና መላእክቶችም ጭምር። መላእክቶቹ እንግዲህ በሰማይና በመሬት ህይወት ያላቸው ሲል እነሱም ገብተው ነበረ፣ ግን ተሽሪፍ ለሁም እነሱን ከሌላው ጋር ላለማተራመስ ክብራቸውን ለመጠበቅ ሲል መላእክቶችም ለኔ ተገዦችና ታዛዦች ናቸው ይላል። መላእክቶች እንግዲህ በብዛታቸው
በጉልበታቸው በእውቀታቸው በችሎታቸው ተሌላው የተለዩ ናቸው ስለዚህ እነሱ እንኳን በጣም ከፍተኛ ላይ ደረጃ ላይ ያሉት በእኔ ላይ አያምጹም ለኔ ትሁቶችና ተገዦች ናቸው ለየስተንኪፈል መሲሁ አየኩና አብደ ሊላህ ወለል መላኢከቱል ሙቀረቡን እንዳለው በሌላው ቦታ ማለት ነው እኔን ለመገዛት ነብዩላህ ኢሳ አይኮራም ወይም አይጸየፍም ምክንያቱም ባሪያዬ ነውና ይላል እንትኖቹ ክርስቲያኖቹ የጌታ ልጅ ነው እያሉ ተልጅነት ታጌትነት ሊሰቅሉ ሲሞክሩ ማለት ነው እሱ ባሪያ ነው እንደናንተ እንዳውም በተቃራኒው አባት ስላጣ ነው እንደ ልጅ የምታደርጉት ይላል ስለዚህ እሱ ራሱ እስቲ ይጠየቅ እኔ ጌታ አባቴ ነው ይላል አይልም እኔ የኔ ባሪያ ነው አንየኩና አብደልላህ የጌታ ተገዥና ታዛዥ መሆኑ አያሳፍረውም አይጸየፍም በደስታ ነው እኔን የሚገዛው ኢሳ ራሱ ይላል ከዛ በኋላ ወለል መላእክቱል ሙቀረቡን አለ ይይዞ የባለሟል የሆኑት ደግሞ መላእክቶችም በእኔ ላይ ኮርተው አያውቁም እንኳን ኢሳ ከሰው መሃል የተፈጠረው ከጭቃ መላእክቶች እንኳን ከኑር የፈጠርኳቸው እነ ጅብሪል እነ ሚካኤል እንኳን እኔን ከመገዛት አንድ ቀን ቅር ብሏቸው አያውቅም ይላል አላህ Subhanahu Wa Ta'ala ማን አንተ የሰው ልጅ ይፈልገው ቢሆን መላእክታን የሚያህል ቅዱስ የለም ተኑር ነው የፈጠረው እና ተኑር የፈጠረው ሰባቱን ሰማይ ሁሉ የሞላው ደግሞ በበላይን የማይለካ የማይደካው ሁሉ መላእክታ ለአላህ ጸጥ ብሎ ይገዛል ማለት ነው እና እናንተ በወንጀል የተጨማለቃችሁ ደካሞች በእኔ ላይ ልታምጹ መሞከራችሁ አቅማችሁ አለማወቅ ነው መላእክታ ነበር እንግዲህ እንደ ብዛቱና እንደ ጉልበቱ እንደ ዕውቀቱ ሊያምጽ የሚጠበቀው ግን መላእክቶች በጭራሽ በእኔ ላይ አምጸው አያውቁም ለኔ ተገዦችና ታዛዦች ናቸው ይላል ወሁም ላይ ያስተክብሩን እነሱ ጌታቸውን ከመገዛት ጭራሽ አይኮሩም ይላል ማለት ነው ስለዚህ የሰው ልጆች አቅማችሁን አውቃችሁ ከኔ ጋራ መግባባቱ ነው የሚሻላችሁ ለማለት ነው የኻፉነ ረበሁም የአላህ መላእክቶች ሁላቸውም ከፍተኛ ክብርና ማዕረግ ያላቸው ከመሆናቸው ጋራ ኩራትም አይሰማቸውም ለጌታ ትሁታን ናቸው እንዳውም ጌታን በጣም ይፈራሉ በምን ምክንያት እንደ ኢብሊስ ይጣላን ይሆን ያባረረን ይሆን እያሉ ይጨነቃሉ ማለት ነው ሚን ፈውቂህም ከበላያቸው የሆነውን ጌታ ይፈራሉ ይላል የኻፉነ ረበው ሚን ፈውቂህም ከነሱ በላይ መሆኑን ያውቃሉና ጌታ ተበላያቸው የሆነውን ጌታ እጅግ ይፈራሉ ይጨነቃሉ ይላል ጌታ ከበላያቸው ማለት ምን ማለት ነው ሶስት አይነት ትርጉም አለው ማለት ነው ጌታ ተዓለም በላይ ነው ተፍጥሮቹ ሁሉ ቅዱሶችና ንጹሃኖቹ መላእክቶች ናቸው ተመላእክቶቹም በላይ ነው አለ አላህ Subhanahu Wa Ta'ala ከነሱ በላይ ከሆነ ከሌላው በላይ መሆኑ ጭራሹን የማያጠራጥር ጉዳይ ነው ማለት ነው ስለዚህ ተነሱ በላይነቱ በደረጃው ከነሱ በላይ ነው ማለት ነው በቦታውም ተነሱ በላይ ነው ተአርሽ በላይ ነው እነሱ ያለው ማለት ነው በስልጣኑም ከነሱ በላይ ነው ማለት ነው በሁሉም ነገር ከፍጥረታት ሁሉ በላይ ነው እና እነዛ እንግዲህ አላህ የመረጣቸውና የቀደሳቸው ምርጥ የሆኑት የአላህ መላእክቶች እንኳን አንድ ቀን ጌታን ለመገዛት ሳይሰለቻቸውና ሳይገለማቸው እናንተ ግን በዚህ ደካማ አቅማችሁ በእኔ ላይ ታንጓጥጣላችሁ እረ የሰው ልጆች ለምንድነው አቅማችሁን ማታቁት ይላል ማለት ነው እና ወይፍዓሉነ ማ ይኡመሩን መላእክቶች ሁሉ ጊዜ ጌታቸው ያዘዛቸውን በሚገባ ነው አጠናቀው የሚሰሩት አቀላጥፈው እንጂ የጌታን ትእዛዝ እንኳን ሊተው ሊያጓድሉ ቀርቶ ትንሽ እንኳን የሰኮንድ ያህል ሊያዘገዩ አይችሉም ማለት ነው ለምን ያወቀን ጨነቀው እንደሚባለው ስለ ጌታ ማንነትና ምንነት በሚገባ ስለሚያውቁ የኔን ትእዛዝ የሚያከብሩ እነሱ ናቸው እናንተ ግን ባለማወቃችሁ አቅማችሁንም አታውቁ እኔንም ጌታችሁን አታከብሩ በዚህ ምክንያት ይው ትዝረከረካላችሁ መላእክቶች ግን እኔን በማወቃቸው ሁሉ ጊዜ ያዘዝኳቸውን ነገር ለተቀን ሰለቸን ደከመን ሳይሉ ሁሉ ጊዜ ሲያከናውኑ በታማኝነት ይገኛሉ ታዲያ እነሱን ፈለግ ተከትላችሁ ለምን እንደነሱ ቅንና ታዛዦች አትሆኑም ለማለት ነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ በተለያየ መልኩ የሚያጠነጥነው ቁርአን ምን ላይ ነው ተውሂድ ላይ ነው ማለት ነው ተውሂድ ከሌለ ምንም ነገር የለም እና ተውሂድን ለማስጨበጥ ነው የሁሉ አንድ ጊዜ ወደ ታሪክ ይወስዳል አንድ ጊዜ ወደ ጀሃነም ይወስዳል አንድ ጊዜ ወደ ጀነት በማስፈራራት በማግባባት አንድ ጊዜ ከመላእክቶች ጋር ያወዳድራል አንድ ጊዜ ከሰይጣን ተንኮል ጋር እንዴት አርጎ እንደሚጫወትብህ ይገልጥልሃል የሁሉ ምንድነው ለኔ ሁኑ እኔ ነኝ የፈጠርኳችሁ ባለቤታችሁ እኔ ነኝ ከኔ ጋራ ከቆማችሁ በዱንያም በአኺራም ድል ታገኛላችሁ እኔን ተከዳችሁ ግን ኪሳራ ላይ ትወድቃላችሁ የሰው ልጆች ፈጣሪ ጌታችሁ ጋራ ያለውን ግንኙነታችሁን አስተካክሉ ወደ መስመሩ ተመለሱ ባለማወቅ ያጠፋችሁ ያከፋችሁ ብትመለሱ በራችን ክፍት ነው እንቀበላችኋለን እያለ ነው የሚያባብለው ያለው ማለት ነው ይሄ እንግዲህ የትናንቶቹን ነብዮች የትናንቶቹን ሱሐቦች ብቻ ሳይሆን
እኔንም አንተንም ነው አላህ Subhanahu Wa Ta'ala ጥሪውን ያቀረበልን ያለው ገና የሚመጡትም ትውልዶች እስከ ቂያማ ቀን ድረስ هذا بلاغ للناس ይላል ለሰው ልጆች ሁሉ እስከ መጨረሻ የሚደርስ ደብዳቤያችን ነው ይላል ቁርአን አላህ Subhanahu Wa Ta'ala የሰው ልጆች ሁሉም እንዲደርሳቸው እናደርጋለን ከደረሳቸው በኋላ ግን ተጠያቂ ናቸው ትክክለኛው መልስ ከሰጡ ጥሩ ካልሆነ ግን ቁርአን ደርሶት ያልተቀበለና ያልሰራ መዳኛ የለውም እያለ ነውና በዚህ መስመር ላይ ነው ብዙ ጊዜ ደጋግሞ የሚያጠነጥነው ይሄም መሰረታዊ ጉዳይ ትኩረትና ክብደት ልንሰጠው ተውሂዳችንን ልናስተካክል ይገባል ተውሂዳችን ጥሩ መስመር ከያዘ ካላ ሌላ ምንም ማንንም የሚጎዳ የሚጠቅም የለም አምልኮቴም ለሱ ብቻ ነው ለማንንም አላጎበድድም የሚል ጥኑ አቋም ካለን ከዛ በኋላ ሰውነን ዋጅባት እንኳን ቢጓደልብን አንዳንድ ጊዜ ሙሐረማት እንኳን ተሳስተን ተንሸራተን ብንሰራ ያ መሰረታችን ጤናማ እስከሆነ ድረስ አላህ አይጨክንብንም ማለት ነው ተውሂድ ከተበላሸ ግን ሁሉ ነገር የለም ለምን ሚሊዮን አመት ብትሰግድ ያለ ተውሂድ ምንም ሊጠቅም አይችልም ዘላለም ብትጦም ሊጠቅም አይችልም እና ተውሂዳችን ላይ በጣም ማሰብ እንዳለብን ነው አሁንም ደጋግሜ ላስታውሳቸው መወደው ዛሬው ደርሳችን እዚህ ላይ ይቋጫል ወሰለላሁ ዐለ ነብዩ ወዐላ አሊሂ አኸር ወሽክራን Uh